በቅርቡ በቁጥጥር ስር የዋሉት የቀድሞ የሲዳማ ሰላምና ጸጥታ ቢሮ ኃላፊ በሌሎች ከፍተኛ ባለስልጣናት እውቅና ነው ወንጀል ሲሰሩ የቆዩት ሲል የሲዳማ ፌዴራሊስት ፓርቲ ገለጸ። ኢትዮጵያውያን በራሳቸው አቅም ግንባታውን ሊያጠናቅቁት ጥቂት ምዕራፍ በቀረው ታላቁ የኢትዮጵያ ህዳሴ ግድብ ላይ አሜሪካ የገንዘብ ድጋፍ ማድረጓን ፕሬዝዳንቷ ገለጹ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ኢሊያስ ክፍሌ የሰዓቱን አበይት ዜናዎች አስደምጣችኋለሁ። አብራችሁን ቆዩ። ኢትዮጵያውያን በራሳቸው አቅም ግንባታውን ሊያጠናቅቁት ጥቂት ምዕራፍ በቀረው ታላቁ የኢትዮጵያ ህዳሴ ግድብ ላይ አሜሪካ የገንዘብ ድጋፍ ማድረጓን ፕሬዝዳንቷ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ታላቁ የኢትዮጵያ ህዳሴ ግድብ ግንባታን በሞኝነት በገንዘቧ ገንብተዋለች ሲሉ ገልጸዋል። የህዳሴው ግድብ መሰረት ድንጋይን ካሰፈሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ዝነኛ ንግግር ጀምሮ በአባይ ወንዝ ላይ ፍትሐዊ አጠቃቀም እንዳልሰፈነ በመግለጽ የግድቡን ወጪ ኢትዮጵያውያን በራሳቸው ለመሸፈን እንደሚገደዱ የተለያዩ የኢትዮጵያ ባለስልጣናት ደጋግመው ሲገልጹ ይደመጣል። ግድቡን ለመገንባት ብድርና እርዳታ እንዳናገኝ የተለያዩ ኃይሎች ባደረጉት ከፍተኛ ርብርብ ምክንያት የፕሮጀክቱን ወጪ ለመሸፈን የሚተባበረን ሀገር አላገኘንም ሲሉ የተናገሩት የቀድሞው ጠቅላይ ሚኒስትር ግድቡን በራስ አቅም መገንባት ግዴታ እንደሆነ ከገለጹ በኋላ አሁንም ድረስ በኢትዮጵያ ከፍተኛ ባለስልጣናት ተደጋግሞ የተገለጸ ጉዳይ በመሆኑ ዓለም አቀፉ ማህበረሰብ የሚያውቀው እውነት ሆኗል። ይሁን እንጂ ከዚህ ቀደም ግብጽ ግድቡን ታፈነዳዋለች፣ እንዲሁም የኢትዮጵያን የፍትሐዊ ተጠቃሚነት ጥያቄ በመተቸት አስተያየት ሲሰጡ የሚደመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ሀገራቸው አሜሪካ የህዳሴ ግድብን ፋይናንስ እንዳደረገች የሚገልጽ መረጃ ትሩዝ ሶሻል በተባለው የራሳቸው የሶሻል ሚዲያ መተግበሪያና ድረገጽ ላይ አስፍረዋል። የፕሬዝዳንቱ ጽሑፍ መግቢያ በሩዋንዳና ዴሞክራቲክ ሪፐብሊክ ኮንጎ መካከል ሽምግልና ማድረጋቸውን የተመለከተና በመጪው ሳምንት መጀመሪያ የሰላም ስምምነት እንደሚፈራረሙ መግለጽ ቢሆንም የግብፅንና ኢትዮጵያን በህዳሴው ግድብ ዙሪያ ያሉ ውዝግቦች አንስተዋል። ፕሬዝዳንቱ በሩዋንዳና ኮንጎ፣ በህንድና ፓኪስታን፣ በሰርቢያና ኮሶቮ እንዲሁም በግብፅና በኢትዮጵያ መሃል ጦርነት እንዳይቀሰቀስ ማድረጋቸውን በመጥቀስ ለዚህም የኖቤል የሰላም ሽልማት ሲገባቸው እንዳልተሰጣቸው ጽፈዋል። ስለ ህዳሴ ግድብ ሲጽፉም ኢትዮጵያ እየገነባችው ያለው ግዙፍ ግድብ አለ፣ በጅልነት በአሜሪካ ፋይናንስ የተደረገ ነው፣ ወደ ናይል የሚፈሰው ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነው በማለትም ነው ፕሬዝዳንት ትራምፕ ያሰፈሩት። ይሁን እንጂ ግብፅና ኢትዮጵያ ስምምነት ላይ መድረስ ባለመቻላቸው በሚል ከ5 ዓመታት በፊት አሜሪካ ለኢትዮጵያ ከምትሰጠው ሰብአዊ እርዳታ ላይ $100 ሚሊዮን መቀነሷን በማንሳት አንዳንዶች አሜሪካ ግድቡን በገንዘብ እንዳልደገፈች ማሳያ ያደረጉት ነው። የህዳሴ ግድብ በ5 ዓመታት ውስጥ በ4.6 ቢሊዮን ብር ገደማ ወጪ ይጠናቀቃል ተብሎ ቢጀመርም በበርካታ ምክንያቶች ተጓቶ በመጪው 2018 ዓ.ም መስከረም መጀመሪያ ለምርቃት እንደሚበቃ ይጠበቃል። በቅርቡ በቁጥጥር ስር የዋሉት የቀድሞው የሲዳማ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በሌሎች ከፍተኛ ባለስልጣናት እውቅና ነው ወንጀል ሲሰሩ የቆዩት ሲል የሲዳማ ፌዴራሊስት ፓርቲ ገለጸ። የሲዳማ ብሔራዊ ክልል ምክር ቤት 6ኛ ዙር ምርጫ 4ኛ የሥራ ዘመን 2ኛ አስቸኳይ ጉባኤ ባለፈው ሳምንት ሰኔ 5 ቀን 2017 ዓ.ም ሲካሄድ በአስቸኳይ ጉባኤው የቀድሞው የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለ መከሰስ መብት ያነሳ ሲሆን በማግስቱ ሰኔ 6 በአዲስ አበባ ቦሌ ቡልቡላ አካባቢ አቶ አለማየሁ በቁጥጥር ስር መዋላቸው ይታወሳል። ያለ መከሰስ መብታቸው ሲነሳ የውሳኔ ሐሳብ ያቀረበው የክልሉ ፍትህ ቢሮ የምክር ቤቱ አባል አቶ አለማየሁ ጢሞቴዎስ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣኑን ያላግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ መቀበል፣ ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ፣ የግሉን ጥቅም መሰረት አድርጎ በክልሉ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ፣ በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ማድረግና በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚሉ ክሶችን አብራርቶ ነበር። በሲዳማ ክልል በተለያዩ ጊዜያት መሰል የመልካም አስተዳደር ጥያቄዎች እንዲሁም ባለስልጣናትን የሚወቅሱ መረጃዎች የሚሰሙ ሲሆን የአንዳንድ አርቲስቶችና አክቲቪስቶች መልእክት መነጋገሪያነትም የቅርብ ጊዜ ትውስታ ነው።
ከ2 ዓመት ቀደም ብሎ በዚህ ሳምንት ከእስር የተለቀቁት የቀድሞው የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በቁጥጥር ስር በዋሉበት ወቅትም ተመሳሳይ አጀንዳዎች ይነሱ ነበር። የሰላምና ጸጥታ ቢሮን ሲመሩ የቆዩት አቶ አለማየሁ መያዝ እንዲሁም በቀናት ልዩነት ደግሞ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ከስልጣን ተነስተው ከሰኔ 10 ቀን 2017 ዓ.ም ጀምሮ ኮማንደር ተስፋዬ ዴቢሶ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሆነው ተሹመዋል። እነዚህ ጥቅል ሁኔታዎች ላይ ሪፖርተር በሲዳማ ክልል የሚንቀሳቀሱ የፖለቲካ ድርጅቶችን ለማናገር በተደጋጋሚ ለሲዳማ አንድነት ፓርቲ፣ የሲዳማ አርነት ንቅናቄ፣ የሲዳማ ሕዝብ አንድነት ዴሞክራሲያዊ ንቅናቄ አመራሮች ሙከራ ቢያደርግም በተለያዩ ምክንያቶች ምላሽ ሳይሰጡ ቀርተዋል። የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞን ምላሽም ለማካተት ደጋግመን ያደረግነው የስልክ ሙከራ ምላሽ አላገኘም። ይሁን እንጂ የሲዳማ ፌዴራሊስት ፓርቲ የጽህፈት ቤት ኃላፊ አቶ ገነነ ሐሳና ለሪፖርተር በጉዳዩ ላይ በሰጡት አስተያየት ክልሉ ላይ ያለው የመልካም አስተዳደር ችግር ከፍተኛ ባለስልጣናት የሚያውቁትና የሚሳተፉበት ነው ያሉ ሲሆን በቅርቡ በቁጥጥር ስር የዋሉት የምክር ቤት አባልም በጥቅም ግጭት እንደሆነ ነው የምናውቀው ሲሉ ተናግሯል። ጉዳዩ ጠቅላይ ሚኒስትር ጽህፈት ቤት ድረስ በተደጋጋሚ ቢሄድም እስካሁን መፍትሄ የተሰጠው ጉዳይ አይደለም ሲሉም የሲዳማ ፌዴራሊስት ፓርቲ አመራሩ ለሪፖርተር አብራርተዋል። ስሜ ገነኛ ተነባላለ የሲዳማ ፌዴራሊስት ፓርቲ ጽህፈት ቤት ኃላፊ ነው። ያው ነገሩ የጀመረው ዛሬ ሳይሆን 6 ዓመት ተደጋጋሚ ህዝቡ ሲታገል ነው የቆየው። በተለይ መልካም አስተዳደር አንድነት ላይ ህዝብ በጣም በጎላ ሁኔታ ነው ሲታገል የመጣው። እኛም እንደ ፓርቲ 2015 ላይ አንድ ጋዜጣ ነው መግለጫ የነበረ እዛ ላይ ጠቅሰናል። ምንድነው በዛን ወቅት ራሱ መልካም አስተዳደር የለም ክልል ላይ ሌክነት ገዝቷል። የህዝብ አንድነት ተሸርሽሯል። ህዝቡን አንድ አድርጎ ከመምራት ይልቅ ህዝቡን በጎራ አከፋፍሎ ነው ያመራዋል። ህዝቡ አንዱ ለተንጣረ ህዝብ አንድነትን የሚጎድ መልኩ ነው ያስተዳደረው ቆይቶና ያንን በዛን ጊዜ እንደውም አንጠባርቀን ነበር። ይሄንን ሁሉ ችግሮችን ሁሉ እየተደማመረ ዛሬ ድረስ ደርሷልና በዛን ጊዜ እንደዚህ ያደረገው ማየው ነው የሚል አሁን ተቆጣጠረ በኋላ ያንን የግፊት ካዱትን ራሱ አሁን መልሶ ማውጣት ነው ጀመሩትና ምንድነው አሁን ይሄ ሁሉ ችግሮች ተደማምሮ ዛሬ ድረስ ደርሷል። ምናልባት አሁን አለማየሁ የተጣሉበት የስልጣን ሹክቻ ላይ እንዲህ በሌብነት ለኛ የታየነው ነገር የለም። ምክንያቱም አለማየሁ ከዚህ በፊት በተለያዩ ህዝብ ላይ በደል ሲፈጸም ኮንትሮባንድ ላይ ተዘርፍ በሌብነት ህዝቡን አስገድዶ አፈራርቶ ገንዘብ ለመውሰድ ሙስና ላይ መጨማለቁ ህዝብ በፊት በተደጋጋሚ ማህበራዊ ሚዲያን በተለያዩ አክቲቪስቶችም እየገለጹት የነበሩት አምባሳደር ዶክተር ማርቆስ ድንቄ አለማየሁ ጢሞቴዎስ በሌብነት ይጠረጠራል። ህዝቡን አንድ አድርጎ ለመምላት ችግር ያለበት ሰው ነው። ለብልጽግና ማዕከላዊ ጉባኤነት ሆኖ ለመረጥ ቢቆ አይደለም ይቃወማል ብሎ 1/3 አልሞላም ብሎ ውድቅ የተደረገበት ነው። እነ ደስታ ለደሞ የክልሉ አፈጉባኤ ወዘሮ ፓንታሽተ እና ደስታ ምንድነው አሉት አለማየሁ በሌብነት ገምገመን እናውቅም። ስለዚህ እሱ ሰላምን ያስጠብቆልናል ችግር የለም ብሎ ነው ያቀረበው። ከዚህ በፊት እየገመገመን ቆይተናል ብሎ ነው ተናገረው። ብልጽግና ላይ ሲያቀርቡ ገምገመን እናውቅ ብሎ ነው ያቀረቡት። አብይ ተጠይቀው እዚህ ደግሞ ግን በሂደት ህዝብ ላይ ሂደት ተሰሙ ቢጋም ባለፈው ላይ ያልመከስ ነው ሲያነሱ ማለት ነው። ስለዚህ ምንድነው የተጣረሰ ሀሳቦች ነው እየነገሩ አሉ። አለማየሁ ብቻ ወንጀል ይሰራል ወይ እየተዳነ ቆየው ሲባል እሱ የማንም የታወቀው ነው። አለማየሁ ብቻ አይደለም ዛሬ እነሱ ስልጣን ሾክቻ ላይ ተመጣጣሉ አይደለም። አለማየሁ ያለነሱ እቅና ውጪ ያላረገው ነገር እንደኛ ያየነው ነገር የለም። ያረገው አብሮ ነው የሰራውም አብሮ ነው። ወንጀል ሲፈጽም አብሮ ነው የሰራ የነበረው። ስለዚህ አሁን እሱን ካሰሩ በኋላ አሁን ሁሉም ነገር ወደ እሱ ነው ያላከከ ነበር። አሁን ትላንት ከስልጣን ያነሱት የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ አሁን ትላንት አንስቶ ያው ትላንት ወዲያው ሌላ ተከፍቷል። ምንድነው እንደኛ ፓርቲም ይሄ ከዚህ በፊትም ስንታገል የነበረው ነው። ዛሬም እየታገልን ነው። የመጣውን ችግሮች ዛሬ ሳይሆን 6 ዓመታት ውስጥ በተደጋጋሚ ህዝቡ ትልቅ በተፈል አድርጎ ያነሳ የነበረውና ዛሬ በራሳችን መባላት ጀመሩበት ኬዝ ዛሬ ፍሬ እያፈራ ነው ብለን ነው የሚመስለው። ስቲል ነው እኛ ፌደራል መንግስት ላይ ነው ችግር ያለ ብለን ነው የሚመስለው። ምክንያቱም ህዝቡ እንግዲህ ያፈሩት ንብረቶች አዲስ አበባም ሐዋሳም
ህገወጥ መሬት መቀራመጥ ከተማዎች ላይ ይህ ሁሉ በተለያየ መንገድ 3-4 ዙር ድረስ ቀርቧል። ጠቅላይ ሚኒስትር ጽሕፈት ቤት ድረስ ግን ስቲል ነው ይሄ ነው ተብሎ የተሰጠ ኦፊሻል ምላሽ የለም። ይሄ ህዝቡ ያቀረበው እውነትም ትክክል ነው ትክክል አይደለም ብሎ እስካሁን የተሰጠ ነገር የለም። በመጣው ማለት እንችላለን። አሁን ለምሳሌ በፌደራል መንግስት ተልእኮ የሚመጡ አለ አንዳንድ አካላት እና እውነትም ነገር ተሰራለ ያልተሰራ ልማት ተሰርቷል ተብሎ እነሱን አሞካሽቶ ነው የሚሄዱት። ለእነሱ የሌለ ውጤት ተሰጥቶ ማለት እነዚህ ሰዎች ራሱ ዛሬም ማፈር አለበት ይጀምራል ማለት እነሱ አሁን ትላንት የደበቁትን ምስጢር ዛሬ እያወጡ ስለሆነ እነዚህ ሰዎች እንኳን ማፈር አለባቸው ብለን ነው የምናምነው። ምክንያቱም ትላንት መልካም አስተዳደር ችግር የለውም እንደዚህ የለም ብሎ የሌለ ሪፖርት ነው ይዞ የሚመልሱ ወደ ፌደራል ቴሌኮሙኒኬሽን ሰዎች ነው እንደኛ እንደውም ተባባሪ ናቸው ብለን መደምደም እንችላለን። ምክንያቱም የዲቴል በጥልቀት ሳይመረመሩ ሳያዩ ህዝብ ችግር አለ አይለም እያለ የህዝቡን ችግር ተሸፋፍኖ የሚሄዱ እነሱም ተባባሪ ነው ማለት እንችላለን። እና አሁን ምንድነው ይሄ ችግሩ መጨረሻ የቱ ጋር ነው የሚፈታው ምኑ ላይ ነው የሚለው አሁንም ትልቁ ነገር ያለው መፍታት ይችላሉ ብለን የምናምናቸው አሁንም በፌደራል መንግስት ላይ ነው ሰተን ያለ ነውና ያው ፌደራል መንግስት የብልጽግና መሪዎች የክልሉ ዋና የብልጽግና መሪዎች እና ፕሬዝዳንቱ ዙሪያ ያው ከታች ያሉት የፕሬዝዳንቱ የራሱ ሹም ሽሩስ ስለሆነ ግን የፕሬዝዳንቱና የብልጽግና መሪዎች ላይ አሁንም ትልቅ ትኩረት ተሰጥቷል። ፌደራል መንግስት ምላሽ ይሰጣል የሚል ትልቅ ተስፋ ተጥሏል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች በዚህ ጨረስን። መልካም ጊዜ